አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200,000 ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለሀገር በሀገር። መልካም በዓል። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በጣም ደስ የሚል መረጃ ዜና ሰምተናል። ያ ደስ የሚለው መረጃና ዜና ምንድን ነው የሚለውን እስከነ ማብራሪያው የምነግራችሁ ይሆናል በመረጃና በማስረጃ። እንዲሁም ዶናልድ ትራምፕ በብዙዎች ዘንድ አንታይክራይስቱ ነው ተብሎ እየተነገረ ነው ያለው። ያንንም አያይዘን የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁ ቆዩ። መርሃ ግብሩ ላይክ አድርጉት። እንዲሁም የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡን ሼር አድርጉት መርሃ ግብሩንና ዶናልድ ትራምፕ እንግዲህ ክሎዝ ቱ ኦቨር የሚል አስተያየት ሰጥቷል። ምን ማለቱ ነው የሚለውን የምናይ ይሆናል በሰፊው ማለት ነው። እንግዲህ ዲቫይን ኢንተርቬንሽን ባይኖር ኖሮ ይህንን እረፍት፣ ይህንን እፎይታ፣ ይህንን የጦርነት ሲስፋየር እናገኛለን ብዬ አላስብም። እንደምታውቁት በፋሲካ በዓል የለም ነበር ጦርነቱ። አሁንም ጦርነቱ ወደ ማብቂያው እየሄደ ነው ተብሏልና መለኮታዊ ጣልቃ ገብነት አለበት ብዬ ነው የማምነውት ወንድሞቼ። እንደነሱ ክፋትና አካሄድ ቢሆን ኑሮ በጣም አደገኛ ክራይሲስ ውስጥ ነው የምንገባው። አሁንም ገብተናል፣ ግን ከዚህ የባስ ፈርዘር እንሄድ ነበር። ግን እግዚአብሔር ጣልቃ ስለሚገባ የህዝቡን ጸሎት ስለሚሰማ መከራውን እያቀለለልን ነው ብዬ ነው ማምነው እንጂ እነሱ የተሰጣቸውን ስክሪፕት እየተወኑት ነው ማለት ነው ወንድሞቼ። እና እግዚአብሔር አሁንም መከራውን ያቅልልልን። ቃሉ ሊፈጸም ግድ ቢሆንም የመጨረሻው ዘመን ላይ ብንሆንም መከራውን ያቅልልልን። አሜን። እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፎክስ ኒውስ እንደተናገሩት ከሆነ በሚቀጥሉት ቀናት በፓኪስታን ከኢራን ጋር ለሁለተኛ ዙር የፊት ለፊት ውይይት እንደሚደረግ ፍንጭ ከሰጡ በኋላ ክሎዝ ቱ ኦቨር ብለዋል ማለት ነው። እና ጦርነቱ ሊጠናቀቅም እንደሚችል ወይም ሊጠናቀቅ እንደቀረበ ተናግረዋል። የአሜሪካ ጦር በሆርሙዝ የባህር ወሽመጥ ላይ ወይም በስትሬት ኦፍ ሆርሙዝ ላይ ለሁለተኛ ቀን ብሎኬዱን ቀጥሏል፣ እገዳውን ቀጥሏል ማለት ነው። ወደ ኢራን የሚገባውንም የሚወጣውንም የኢኮኖሚ ንግድ ሙሉ በሙሉ አቁሟል። እስራኤልና ሊባኖስም በዋሽንግተን ዲሲ ሬር ዳይሬክት ታክስ ወይንም ደግሞ ብርቅዬ ቀጥተኛ ውይይት እያደረጉ እንደሆነ ነው የተነገረው። የእስራኤል ኃይሎች ግን አሁንም በሂዝቦላ ላይ ጥቃት እየሰነዘሩ ነው ያሉት ማለት ነው። በሌላ መረጃ እንግዲህ ዓለም አቀፍ የገንዘብ ድርጅት በኢራን ላይ በሚደረገው ጦርነት ላይ የሚፈጠረው ተጨማሪ ጭማሪ ዓለም አቀፉን ኢኮኖሚ ወደ ውድቀት ሊገፋው እንደሚችል አስጠንቅቋል ማለት ነው። ይህ ጦርነት ይዞት የሚመጣው ኮይንስ ቀላል አይደለም ገንዘቡ ላይ የሚል መልእክት ነው። እንግዲህ የፓኪስታኑ ፕራይም ሚኒስቴር ሼህባዝ ሸሪፍ ይፋዊ ጉብኝቱን ከሮብ እስከ ቅዳሜ እንደሚያደርግ አስታውቋል። በሳውዲ አረቢያ፣ በኳታር የሚደረጉ ስብሰባዎች በሁለትዮሽ አውድ የሚካሄዱ ሲሆን ከቱርክ ፕሬዚዳንት ሬሲፕ ጣይብ ኤርዶጋን ጋር እና ከሌሎች መሪዎች ጋር የሚደረጉት ውይይት ደግሞ ከአንታሊያ ዲፕሎማሲ ፎረም ጎን ለጎን እንደሚካሄድ ነው እየታወቀው ማለት ነው። ስለዚህ የፓኪስታኑ መሪ በጣም በሰፊው አሜሪካና እስራኤል ከኢራን ጋር ሰላም እንዲፈጥሩ
ገልፍ ስቴትስ እየዞረ ገልፍ ካንትሪስ እየዞረ እያስማማ ነው ያለው። ራሳቸውን አሜሪካ፣ እስራኤልና ኢራንንም እያነጋገረ ነው ያለው ማለት ነው። እንግዲህ ደማጂሻኑ ይህንን ፎቶ ከለቀቀ በኋላ አሁን የፒስ ተስፋ ታይቷል። ዩኒፋየር አድራጊው እና ይሄ ሁሉ አሁን ዝም ብሎ የሚመጣ እንዳይመስላችሁ። እንዳልኳችሁ ጭራሽ በቃ ወደ ዲስትራክሽን ነበር መግባት የሚፈልጉት። ሚድል ኢስቱን ማውደም ዲሞሊሽድ ማድረግ ነበር የሚፈልጉት። ትራምፕም ሲስት አይታችሁታል አይደለ? በቃ ሆል ሲቪላይዜሽን በቃ ቱናይት በቃ ይጠፋል ምናምን። ኢራን መሰረተ ልማቷ እንደዚህ ፋሲሊቲው ኢንፍራስትራክቸሩ ብሎ ሲዝት ማለት ነው። ዝም ብሎ አይደለም፣ ፍላጎታቸው ነበረ። ግን መለኮታዊ ጣልቃ ገብነት ወይም ዲቫይን ኢንተርቬንሽን ስላለ ነው እንጂ እንዳሰቡት እንዳቀዱት ቢሆን ከባድ ነው። ጆርጂያ ጋይዲስቶን ለ500 ሚሊዮን ነው ያለምን ህዝብ ማድረግ የምንፈልገው አንድ ሃይማኖት እንዲሁም አንድ መገበያ ያው ካሽለስ ሶሳይቲ ዲጂታል ከረንሲ ነው ማድረግ የምንፈልገው ብለው ነበር። ያው ፈርሷል በእርግጥና ኢማጂን 9 ቢሊዮን ህዝብ አለ። 8.5 ቢሊዮኑን መግደል ይፈልጋሉ በበሽታ በጦርነት እንዲሁም በረሃብ በሌላ ምክንያት ማለት ነው። እና ደማጂሻኑ እንግዲህ የአንታይክራይስቱ ቫይብ መፍጠር ስለሚፈልግ እንግዲህ ይሄ ፓሮት ካርድ ላይ ያለውን አለባበስ ለብሶ ያው ኢንፊኒቲዋም ማለች ፓሮት ካርድ ላይ እንደምታዩት ነጭና ቀይ ለብሶ ፎቶ ለቆ ነበር ማለት ነው። ልክ እንደ ማጂሻኑ ነው። እና ማሪና ኢብራሂሞቪች ተናግረውታል። አዌክኒንግ ይፈጥራል ማጂሻን ነው ብለዋል እኮ እነዛ ጠንቋዮች ማለት ነው። እና ይኸውላችሁ አሁን የሚገርም ነው። የትራምፕ ደጋፊዎችም ተቃዋሚዎችም አንዳንድ ደግሞ ጸሐፊዎችም አክቲቪስቶችም አንዳንድ ምሁራንም አንዳንድ ስኮላርስም አንዳንድ መንፈሳዊ ሰዎችም እየጻፉ ነው ያሉት። ኧረ ትራምፕ አንታይክራይስቱ ነው እንዴ! እንዴት ራሱን በጌታችን መድኃኒታችን ኢየሱስ ክርስቶስ ቦታ ያደርጋል? እንግዲህ ቅድም ያሳያችሁ ፎቶ በኋላ ላይም አሳያቸዋለሁ። በጣም ወሳኝ ነገር ፎቶ ላይ ሌላ ነገርም ስላለ ጨምሬ ያሳያቸዋለሁ። እና ይሄማ አንታይክራይስቱ ነው። ይሄ የክርስቶስ ተቋሚ መንፈስ ነው እንጂ ደፍሮ እና ፈቅዶ ወዶ እንዲህ በንቀት በጂሰስ ክራይስት አይሳለቅም። እና በቃ ሰዎች እየጠረጠሩ ነው ያሉት፣ ደጋፊዎቹም ደጋፊ ያልሆኑም እንዳልኳችሁ ሌሎችም አካላቶች ማለት ነው። ስለዚህ ትራምፕ አንታይክራይስት ነው ወደ ማለት መደምደሚያ ሄደዋል። እኔ ለዚህ ነው ትላንት ቆይ ተረጋጉ፣ የማቴዎስ ወንጌል ላይ የተጻፈው ወሳኝ ነገር ነው። በስሙ የሚመጡ አካላቶች እንዳሉ ታውቃላችሁ። ትራምፕ ከነሱ ውስጥ ነው እንጂ የአንታይክራይስቱ መንገድ ጠራጊ ነው እንጂ አንታይክራይስቱ አይደለም ብያችሁ ነበር። እንግዲህ ኒክ አዳምስ ፌብራሪ ላይ ይህን ፎቶ ለቀቀ። ሴቪየራችን ነው አዳኛችን ነው ብሎ ኢማጂን። ከዛ በኋላ ትራምፕ አሻሻለው እና ኤንኪን ጨምሮ ወይም ሉሲፈርን ጨምሮ ለቀቀው። ስለዚህ ከሱ ጀርባ ትራምፕን ራን የሚያደርገው ወይም አሜሪካን የሚዘውራት ወይም ዓለምን የሚዘውረው በዚህ ሰዓት ዲያብሎስ እንደሆነ ግልጽ ነው ማለት ነው። ያው ሁሉም ነገር በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅድስት ድንግል ማርያም ልጅ በቁጥጥር ስር ነው። አልፋና ኦሜጋ እሱ ነው። ግን ደግሞ ጥቂት ዘመን እንዳለው አውቆ ዲያብሎስ የተወሰነ ብጥብጥ ረብሻ ያስነሳል። ከዛ ወደ እሳት ባህር አብሮ ከዘንዶ ከነብዩ ጋር ከሐሳዊ መሲህ ጋር ይጣላል። እርግጥ ነው። እና እዚህ ጋር ኤንኪ ስፕሪት እንግዲህ ያው ሉሲፈር እንደሆነ ነግሬያቸዋለሁ። እዚህ ጋር ከትንቢተ ዳንኤል ጋር የዥም እነዛን 3 ቀንዶች ነግሬያችሁ ነበር ትላንት። ስታቹ ኦፍ ሊብሪቲ እንዲሁም ኮሎምቢያ ፒክቸር ሌሎችም እንደዚህ ችቦ የሚይዙ ላይት ቢረር ዲያብሎስ ብርሃን ሰጪው ሞርኒንግ ስታር እንደሚሉት ታውቃላችሁ። እና የሚገርማችሁ ስታቹ ኦፍ ሊብሪቲ እግሩ ታስሯል፣ ቼንድ ሆኗል ማለት ነው። ዩሲ ይሄ በቀጥታ ሉሲፈር ሪፕሬዘንት ለማድረግ ነው የታሰረ ስለሆነ ሉሲፈር ማለት ነው። እና ለሉሲፈር በየቦታው ሐውልት ሰርተውለታል። በተለያዩ ጣዖቶች ይጠራል። ጎደስና ጎደሰሶች አማልክቶች ይጠራል። እንዲሁም ኢራን ታስታውሳላቸው አይደለ? አንድ የለቀቀችው ኤአይ ቪዲዮ ነበረ። ሚሳኤሉ ሄዶ ስታቹ ኦፍ ሊብሪቲን ዲስትሮይንግ የሚያደርግ እና ስታቹ ኦፍ ሊብሪቲን ደግሞ ኤአይ ቪዲዮ ላይ ካያችሁት በዓል አርገውት ነበር። ስለዚህ ስታቹ ኦፍ ሊብሪቲ ይኸውላችሁት ወንድሞቼ ዝም ብሎ ስታቹ አይደለም ማለት ነው፣ ጣዖት ነው ማለት ነው። እየነገሯችሁ ነው። ይሄ ግልጽ ነው ማለት ነው። ገባችሁ? አድሱስ ኢምፕሌን ሳይት ማለት ይሄ ነው። ከበዓል ጋር ያላቸውን ቁርኝነት ያው በዓል ማለት ራሱ ባፎሚቱ ነው፣ ጎት ኦፍ ሜንዲስ ነው፣ ሳተርን ነው፣ ሉሲፈር ነው፣ ኤንኪ ነው። አንድ ናቸው። በተለያየ ሀገር የተለያየ ስም ስላላቸው ነው እንጂ። እና ትራምፕ ግን ምን አለ? ያንን ፎቶ አይ እኔ እኮ ራሴ እንደ ዶክተር አይቼ ነው አይቶት ኢት ዋዝ ሚ አስ ኤ ዶክተር ምናምን ብሎ እንደ ቀይ መስቀል አይቼ ነው ራሴን
ብሎ ተናገረ ማለት ነው። ከጋዜጠኛዋ ጥያቄ ሲቀርብለት ራስን እንደ ክርስቶስ አድርገህ ስለ ፎቶ ለቀህ ነው ወይ ምናምን። አሁን እኔ ፎቶ የለቀኩት ግን እንደዛ አስቤ አይደለም፣ ኢንቴንሽኔ እንደዛ አይደለም፣ እኔ ቶት ኢት ዋዝ ሚ አሴ ዶክተር ምናምን ብሎ ተናገረ ማለት ነው። እንግዲህ እንደዛ ለብሶ ከእጁ ብርሃን የሚመስል ነገር እየወጣ ሰዎች እሱን ቀና ብለው እያዩት ኢማጂን እንደ ዶክተር ሆኖ ነው ማለት ነው። ያው እንደምታውቁት ትራምፕ እንዲህ ያለውን ርኩሰት እንዲህ ያለውን መልእክት ሲያስተላልፍ እንዲህ ያለውን ፎቶ ሲለቅ ፎር ደ ፈርስት ታይም አይደለም፣ ወይም የመጀመሪያ አይደለም። ባለፉት ዓመታት በዴይ 7 የተለያዩ ፎቶዎችን እያመጣው ሳሳያችሁ ነበር። ዛሬ የምናየው ይኖራል እና ራሱን በአምላክ ቦታ ሲያደርግ የመጀመሪያው አይደለም። ከዚህ በፊትም በማሪላጎ በሚገኘው ቤት ውስጥ አንድ ጎት በወርቅ የተለበጠ ጎት ኦፍ ሜንዴዝ ወይም ባፎሚት ቀንዱ እግሩ እዛ ላይ የተለጠፈ $100 ቢልስ አይተን ነበር አለ። ምን ይላል ያ? ኢን ትራምፕ ዊ ትረስት፣ በትራምፕ እንታመናለን። እንግዲህ ሪፕሌሲንግ ጋድ ዊዝ ትራምፕ፣ ትራምፕ በአምላክ ቦታ ራሱን ከቶ ማለት ነው። የአሜሪካ ዶላር ቢል ላይ እንግዲህ እንደምታውቁት ኢን ጋድ ዊ ትረስት የሚል አለ። ያው እግዚአብሔር እንታመናለን ነው። የትኛው ጋድ ነው እሱ? እንደምታውቁት ነው እንግዲህ የተለያዩ አማልክቶች ናቸው። ግን አያቸው አይደለ? ያንን ቀይሮ እሱ ራሱን እንደ አማልክት፣ ራሱን እንደ ተመላኪ፣ ራሱን እንደ አምላክ አድርጎ በዚህ ጎት ኦፍ ሜንዴዝ ላይ $100 ቢል ስለጥፎ ኢን ትራምፕ ዊ ትረስት፣ በትራምፕ እንታመናለን። ያው ትራምፕ እንደ አምላክ ተቆጥሮ እንዲህ ያለ ነገር በማሪላጎ ቤት ውስጥ ታይቶ ነበር ማለት ነው። አያችሁ። ስለዚህ የመጀመሪያው አይደለም። ከዚህ በፊት እንዲሁም the world will soon understand ብሎ ነበር። nothing can stop what is coming፣ ዓለም በቅርቡ ይረዳዋል፣ የሚመጣውን ነገር ማንም አያስቆመውም ብሏል። እና አጠፋው ይሄንም ፎቶ። የሚገርማችሁ ነገር ልክ እንደ አምላክ አድርጎ ራሱ እንደለቀቀው ፎቶ ሁሉ ማለት ነው። እና ኪው የምትላለች እንግዲህ እቺ በጣም ሪቹዋሊስቲክ ወርድ ነች፣ የሚግባቡባት ፍሪሜሰንሶች ማለት ነው። ያው የዲያብሎስ አገልጋዮች የሚጠቀሟት ምልክት ነች ማለት ነው። እና ስለዚህ ሊመጣ ያለው ምንድን ነው? የእሱ አባት ነው፣ አንታይ ክራይስቱ ነው። ዓለም ከኋላ ይታያል፣ ያው ግሎቦ ነው፣ ክቦ ነው። እሱ ደግሞ ሁለት እጁን ዘርግቷል ማለት ነው። እና አሁን እንግዲህ ጦርነቱ ውስጥ ከትሆናል ከዚህ ፎቶ በኋላ እና መሲሁን ለማምጣት ዝግጅት ላይ ናቸው። መንገድ እየጠረጉ ነው። ለጊዜው አሁን ጦርነቱን እያረጋጉት ነው ያሉት። ዊብል ሲቀጣይ የሚሆነው ማለት ነው። ለኢናጉሬሽኑ ዕለት ሲምል ራሱ እኮ ባይብል ላይ አላረገም እጁን ማለት ነው እንደምታስታውሱት። እና አንዳንድ ነገሮች ኦቪየስ ናቸው፣ ግልጽ ናቸው። እና ሰውየው በሬፕቲሊያንሶቹ ዘንድ ተወዳጅ ነው፣ በአለቆቹ ዘንድ ማለት ነው። በጣም ትወና ላይ ጎበዝ ነው እንደምታውቁት። እና ደግሞ ከሌሎቹ የአሜሪካ መሪዎች ለየት የሚያደርገው ሁሉ ነገር ፊት ለፊት ያደርጋል፣ ሁሉ ነገር ፊት ለፊት ይፈጽማል። የሚናገረውን ነው የሚያደርገው። እና በሱ ላይ በጣም ይተማመናሉ። ስራቸውንም በሱ አድረው ያስፈጽማሉ ማለት ነው አጋንንቶቹ፣ ሰይጣኖቹ። እና የዚህ ዕለት ታስታውሳላችሁ በዴይ 7ም ተነጋግረን ነበር። ሚላኒያ ትራምፕም የዚህን የሳተርንን ሳይን አርጋው ነበር፣ ወይንም የሳተርንን ሪንግ 360 ዲግሪ ሪንግ ማለት ነው። ይህን ክብ ኮፍያ፣ ይህን ቀለበት ሎርድ ኦፍ ደ ሪንግ ብለው ፊልም የሰሩት ለሱ ነው ባይዘዌና አርጋው ነበር ማለት ነው። ያው ታይምለስን፣ ኢተርናልን፣ ኢንፊኒቲን ሪፕሬዘንት ያደርጋል ክቡ ነገር ማለት ነው። ፐርሰን ኦፍ ደ ይር ብሎ ታይም ማጋዚን ከቨሩ ላይ ይዞት ሲወጣ የምትታያቸዋለች አለ ከጭንቅላቱ በላይ ሆርን አድርጎለት ነው የወጣው። እንዲሁም በዛው በቢሮ ውስጥም እቺ የቀንድ ምልክት፣ እቺ የአምፖል ምልክት አያችሁ። ፎቶሾቲንጉ በዚህ መልኩ እንዲሆን ፈቅደው ወደው አጋርተውት ሶሻል ሚዲያ ላይ ለቀውት ነበር ማለት ነው። እና አንዳንድ ነገሮች ግልጽና ሰብሊሚናል ሜሴጅ ሆነው ይታያሉ ማለት ነው። አሁንም ትላንት አካባቢ የምታስታውስ ከሆነ ኢቫንጀሊካል ሰዎች እንግዲህ ትከሻው ላይ እጃቸውን አድርገው ይታዩ ነበረ። ከዛ ከሱ ጀርባ ወይም ከነሱ ጀርባ ደግሞ በግልጽ የቀንድ ምልክት ይታይ ነበር። እንደዚህ አይነት ፎቶ ሆን ብለው ነው የሚያጋሩት። ያው የጎት ኦፍ ሜንዴዝ የባፎሚቱ ልጆች መሆናቸውን ለማሳወቅ ነው። በቅድስት ድንግል ማርያም ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ይሄ
እርኩስ መንፈስ የተመታ ይሁን። አሜን። በቅዱስ ሚካኤል በቅዱስ ገብርኤል ስም በአባቶቻችን በቅዱሳን አባቶቻችን ስም በቅዱሳን መላእክት ስም እንዲህ ያለው ስፒሪት እንዲህ ያለው መንፈስ የተረገጠ የተገደለ የተጨፈለቀ ይሁን። አሜን። እህት ወንድሞች፣ ድሮም የተጣለ ነው የተሸነፈ ነው። ደግመን ደጋግመን እንጥለዋለን። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 18 ምን ይላል መሰላችሁ? ልጆቼ ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። አያችሁ፣ ከተነሱት መካከል እንግዲህ አንዱ ትራምፕ ነው። እንደ ተቃዋሚም እንደ አንታይክራይስት መስሎ ከመጣው መካከል አንዱ ትራምፕ ነው። የእሱም አባሪዎች ከይስሪዎች አጋሮችም እንዳሉ ይታወቃል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ስለዚህ አሁን ኢንድ ታይምስ ነው ማለት ነው፣ የመጨረሻው ሰዓት ነው ማለት ነው። ስንቱ በስሙ መጡ፣ ስንቱ ስለ ስሙ ዋጋ ከፈሉ፣ ስንቱ በማንነታቸው ተገደሉ፣ ስንቱ ባልፈቀደው ባልመረጠው ሃይማኖት ተጨፈጨፈ። ያንን ነው ይሄ መጽሐፍ ቅዱስ ክፍል እየነገረን ያለው። እና አንዳንድ ሰዎች ገና ነው ምናምን ብላችሁ የምታስቡ ልትኖሩ ትችላላችሁ። የዋ ሰዎች ሜቢ አሁን የምትኖሩ አይመስለኝም፣ ከጥቂት በጣም ከጥቂት በቀር ማለት ነው። ምክንያቱም እያያችሁት ያላችሁት ነገር በደይ ሰበን በፊት የተነጋገርነው አሁን ሀፕን ሲያደርግ ዓለማችን በምን አይነት ሲስተም ውስጥ እየሄደች እንዳለች ስታዩ እርግጥ ነው። እና እግዚአብሔር እንግዲህ በሰጠኝ እውቀት በሰጠኝ መንፈስ ቅዱስ መሰረት ነው ለእናንተ ማቃትን ተራ የምትባለውን እውቀት ማጋራችሁ። ለዚህ ክብርና ምስጋና እግዚአብሔር ይውሰድ፣ ቅድስት ድንግል ማርያም ልጅ ለማለት እፈልጋለሁ። ፈጣሪ ከዲያብሎስና ከዲያብሎስ ራስ ፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት እፈልጋለሁ። እንደ ሁልጊዜው ማለት ነው። መርሃ ግብሩን ላይክ አድርጉት። የደይ ሰበን የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ሼር አድርጉት ለሌሎች ወንድሞች እንዲደርስ። ይሄን ዘመኑን የዋጀ መርሃ ግብር ይሄንን ወሳኝ የሆነ መንፈሳዊ ትምህርት ማለት ነው፣ ዓለማዊም መንፈሳዊም ትምህርት ማለት ነው። ሰላም ለእናንተ ይሁን። አበቃን።